ቢሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ኧረ ወገን ምን ጉድ ነው? ምን ጉድ ነው? እኔ በቃ አንድ ቀን ሳልሰራ ወደ ላይ ቀሩበት ቀን ተመልሼ ሲመጣ እናቴ ሁልጊዜ አዲስ ተአምር ነው የሚያው። ምን ጉድ ነው? ምን ጉድ ነው? ኧረ አንቺ ሴት ኢፈሪ ወይኔ ጉድ! አንቺ በአደባባይ በሚዲያ ወጥተሽ እንደዚህ ወንድ መለመን ወይኔ 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 ወይኔ! ያንቺን ህይወት ለማንም አይስጥ፣ ለማንም አይስጥ። ያንቺን ህይወት፣ ያንቺን ልብና ያንቺን ህይወት ለማንም አይስጥ። ያ ረብ ኢንሻአላህ ያጠፋችሁትን ጥፋት አምናችሁ ይቅርታ እየጠየቃችሁ እንደገና አላጠፋንም ግን ይቅርታ መደራረግ አለብን ምን የሚሉት ነው? የት ሀገር ያለው ታሪክ ነው ይሄ ነገር ማለት ነው? ጥፋት ሳይታመን ይቅርታ፣ ለዛው የሰው ህይወት ከጠፋበት ሊመልሱት ጥፋት ሳይታመን ይቅርታ። የምን ይቅርታ ነው? ምን አስመልክታችሁት ነው ይቅርታ? የእውነት ቤተሰብ እነ ፍሬም እነ ሩታ እስካሁን ድረስ አላደረግን እያሉ ቆይቶ አሁን የራሳቸውን ጥፋት በራሳቸው አፍ እያመኑ ነው። የነገሩ ባለቤት የጥያቄው ባለቤት ቀስ በቀስ እንቁላል በእግር ትሄዳለች። ነገርዮ የት እንዳለ እየደረሰ ነው። ተረጋጋ። አዎ መቼም እኮ ውሸት ነው። እውነት ተደብቃ ስለማትቀር በራስዋ ጊዜ ትክት ብላ እውነት ትወጣለች። የአብርሽ ደካማ ጎኑ ደግሞ ልጁ እንደሆነ ታውቃለች። ሴት ልጅ የአባት ልጅ ምን ኃይል ደካማ ጎን እንደሆነ እናውቃለን ሁላችንም ማለት ነው። ለምን ልጁን ከዚህ በፊትም አብርሽን ማለት ነው ላስታውሳቸው፣ አብርሽን የራቁት ቪዲዮ የያሸው ልጁን ለማየት በሄደበት ወቅት ነበረ። አሁንስ እንደዚህ ፍዝዝ አድርጋችሁ እራሱን ጥሎ ሌላ ሰው ሆኖ እንዲኖር ያደረጋችሁት ልጄ እያለ ይሄድ ነበረ። ምን ነው አንቺ ልክ እንደ አንቺ በአንቺ መስመር ባይሆንም ልክ እንደ አንቺ ተወዶም ይሁን ተጎዶም ይሁን ልጅ የወለደ እኮ ብዙ እናቶች ብዙ እህቶች አለ እኮ። የአንቺ ምንድን ነው በዓለም ብርቅ ሆነ እንዴ? ብርቅ ሆነ? አንቺ አንድ ልጅ ለልጅሽ ብለሽ ተሰቃይተሽም ቢሆን ማሳደግ አግጦሽ ነው ሚዲያ ላይ ወጥተሽ ልጅ ይዘሽ ወንድ ልጅ የምትለምኒ እግር ላይ ወድቄ አልነሳም የምትይ ማለት ነው። አንቺ ለቤተሰቦችሽ ምን አይነት የቤት ስራ ነሽ? ምን አይነት ውርደት ነው ለቤተሰቦችሽ? ከጅምር እስከ መጨረሻ በየቀኑ ውርደት እየተከናነብሽ አረይፈሪ። እሺ ምን አስመልክተሽ ነው? እሺ አላደረግሽም ከሆነ አላደረግኩም ብለሽ የግም ብለሽ እንደሌሎቹ ጥግ ይዘሽ ማቆም ነው ያለብሽ። ምን ያስማር እንትን ያመላልስሻል? ምን ያርመጠምጥሻል? እሱ ስር በየቀኑ እየመጣሽ ተመሳሳይ ነገር፣ ተመሳሳይ ቃላት፣ ተመሳሳይ እንባ ለምን አስፈለገ? እራስሽ ለምንድን ነው በራስሽ ክብርሽን ያጣሽው? ምንድን ነው ያናከል? ወይኔ ክብር ለአረብ ሀገር እህቶች። ስንት ጉድ ችለን፣ ስንት ጩኸት ችለን፣ ስንት ግልምጫ ተቋቁመን፣ ስንት ረሃብና ጣም ተቋቁመን ለምንሰራ ለአረብ ሀገር ሴቶች ክብር። እነዚህ የፈለጉትን ሲፈልጉ በቃ መርጦ እየበሉ በፈለጉ ሰዓት እየተኙ እየተነሱ ቁርጥ፣ ኪቲፎ፣ እንጀራ፣ ዳቦ በፈለጉት እያመረጡ እየበሉ እኛ ላይ መጥቶ ድራማ ይሰሩብናል።
ድራማ አባታችሁ ጥፉ። ልክ እንዳንቺ 3-4 ወልደ ወጣ አለ እኮ እናቴ። ግን ሆኖም ለልጃችን ብሎ ህይወት መስዋዕት አድርጎ ሀገር የሚሰሩ ይታል። እንዳንቺ በሀገር ቁጭ ብሎ ወንድ ልመና ሳይሆን ልጅ ለማሳደግ ህይወቱን መስዋዕት የሚያደርጉት ብዙ እህት ወንድም አለ። ምን አይነት ጉድ ናቸው? ከእናንተ አሁን ምንድነው የተማርነው? ምንድነው የተማርነው? መጀመሪያም እኮ ገላችሁ ሰውየውን እኮ በድኖ አስቀምጣችሁ እንደፈለጋችሁ የቤትሽ ውስጥ እንደማወልወል ያ ስታንከባል ቤቱን ስታጸጂ ነበረ በድሮ ባልሽ ማለት ነው። አሁንም ደግሞ ያን ነገር ለመድገም ነው ወይስ? ያንቺ አንድ ሰው አንድ እምነት ካጣ አጣ ነው። ግን ያ ነገር መስተካከለው ጥፋቱን አምኖ ጥፋተኛ ነን ብሎ ይቅርታ ከተጠየቀ ምናልባት ሊስተካከል ይችላል። አንቺ ጥፋቱንም ሳታምኒ ሆኖም ግን ይቅርታ እንባባል ልጃችን ስንል ልጅ የሚኖረው እኮ አባትና እናት ሲኖር እኮ ነው። አቤት ኖረሽ እኮ ነው ልጅሽን የምታሳድጊ። ኖሮት እኮ ነው ልጁን የሚያሳድገው። አንቺ በልጅሽ እያታለልሽ ሰውየውን ሁሌ አደጋ ውስጥ ሁሌ ቅሌት ውስጥ ማስገባት ነው ስራሽ። አሁንም እኮ ከነገርዮ ለመደበቅ ፈልጋችሁ በቃ ነገሩን እሱ ይቅርታ የሚል ልብ ስላለ በይቅርታ ደፋፍነው እንዲሸፍነን እናድርግ። ነገሩ ይደባባስ፣ አፈሪ ሊበስ። የሚዲያ ህዝብ እኮ ነው የያዘ የእናንተን ሁሉ ነገራችን ማለት ነው። የሚዲያ ህዝብ እኮ ነው የእናንተን ህይወት የሚቆጣጠራቸው። ሞች እናንተ ብቻ። የእናንተ ህይወት ግል አለ እንደ የለም። የግል ህይወታቸው የለም። የሚዲያ ነው ሁሉ ነገራቸው ማለት ነው። አብርሽ ይሄንስ ነገር ዝም ብሎ ቢቶ አብርሽን ማን ይተዋል? ሌላ ወገን ይነሳል። ምንም ያላደረገችዋን ንጹህ ልብ ያላትን ሴት ለፍቅር ብላ የምትሞቷን መስዋዕት ያደረገችውን ህይወቷን ልታበላሿት መቼም አታደርጉም፣ አትችሉም። ንጹህ ልብ ንጹህ ነው። አሁንም ሽንጣችሁን ገትራችሁ አንዴ ወደ እያላችሁ ያላችሁት ማለት ነው። እህቶች ንቁ፣ ከእውነት ጎን ቁሙ። እናንተ ለእውነት መኖር የምትፈልጉት ከሆነ ነግበኔ በእናንተ ላይ ነገ ይደርሳል ይሄ ነገር ማለት ነው። አፈሩብሽ እኮ ቤተሰቦችሽ ሩታ አፈሩት። ከሚዲያ ራሱ ጠፉ። የት ናቸው? አራ ፈልጊያቸው ቤተሰቦችሽን የት እንዳሉ አጣሪው። በአንቺ ስራ የተነሳ እኮ አፈሩ። ወደ ሚዲያ መምጣት ፈሩ። የሰው አይን አሳየሻቸው። ህይወትሽ በጣም ያሳዝናል። በጣም ልክ እንዳንቺ በልጅነታቸው ልጅ የወለዱት አሉ እኮ ብዙ ነፍ። ግን እንዳንቺ አይነት ቆሻሻ ልብ የላቸው ለወንድ ብሎ ለጠለጡትም አይደሉም። እንደዚህ ወድቀሽ ለምነሽ ወስደሽ በድኑ ነው እኮ የምታኖሪ ልጁ ሰውየውን ማለት ነው። በልጁ ምክንያት አድርገሽ ወሰድሽ እንጂ ከምንም ከአንቺ ጋር አይኖርም እኮ። ምኑን አምኘሽ ሊመለስ አለሽ እኮ ሚገባሽ ከሆነ እምነት በአንቺ ላይ እምነት የለኝም ማለት ስንት ጊዜ ባደረግሽ ጉድ ማለት ነው። ጀብድ ነኝ፣ ጎበዝ ነኝ፣ እኔ በጣም የምፈልገውን ነገር በራሴ መንገድ ነው የማደርገው እያልሽ ነው አይደል? ለምን ትለቃቀሻለሽ? ሚዲያ ላይ የመጣሽ አሁን 5 ቀን 6 ቀን እየሆነ ነው። እየለቃቀሽ ለምን ትመጫለሽ? ጎበዝ አይደለሽ እንዴ? ጎበዝ ሆነሽ ጀግንነትሽን አሳየ። ሚላስሽና ተግባርሽ አንድ ላይ እንዲሆን ጥረት አድርጊ። ሚላስሽ ሌላ፣ ተግባርሽ ሌላ። ሴትዮ ወንድ ጠፍቶ አይደለም እኮ እንዲህ ይሆንሻለሽ። የሆነ ነገር
ማሸነፍ ስለማትፈልጊ። ማሸነፍ ደግሞ ሰው ልጅ አድርጎ ነው እንጂ በተንኮል አይደለም። ሰርቶ ማሳያት ነው ጥሩ። ተንኮልማ ተንኮል ነው፣ ለጊዜው ያሸንፋል፣ ይወድቃል። እንደዛው ነሽ አንቺ። ማሸነፍ አትፈልጊም፣ ይቅርታ ማድረግ ትፈልጋለሽ፣ ወይ ይቅርታ መጠያየቅ ትፈልጋለሽ። ኧረ እባክሽ አሉ እንዴ! ምንን አስመልክታችሁት ነው ይቅርታ? የበፊቱ እኮ ሺህ ጊዜ ይቅርታ ተጠያይቃችኋል። የአሁኑ ኖት ይቅርታ እየጠየሽ ደግሞ አላደረግኩም እምትይ ወይስ ግልጹን ፍርጥጥ አድርገሽ እኔ ነበር በስህተት ነው ይቅርታ አድርጉልኝ፣ የኢትዮጵያ ሕዝብ እንደዚህ አይነት ነገር አይሰራም ነበረ፣ ሰርቼዋለሁ፣ ከባድ ይቅርታ ጸጽቶኛል ብትይ የኢትዮጵያ ሕዝብ የዋ ነው፣ ይቅርታ ይልሻል። ግን አንቺ ማድረግ አልቻልሽም። ግን ይቅርታ መጠያየቅ ትፈልጋለሽ። ዶሮን ሲያታልሉ ለገላሽ ነው አሉ። አንቺም እንደዛ እያደረግሽ ነው ሰውየውን ማለት ነው። ተይ ፈሪ።